ዝና ያለበት የውጣ ውረድ ችግር ትትና ከተደበቀችበት ወጥታለች። ዝናም እዛ ቤት መኖሯን እርግጠኛ ሆኖ በር ሰብሮ ገብቷል። ትትናን ይዛታል ወይስ እንደ ቀድሞ አሁንም ተስፋ ቆርጦ ይወጣል? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን አበረታቱኝ። ቪዲዮ ስጀምሩ በላይክ ጀምሩ። ትትና ክፍል 3ን ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ በዚህ ድራማ የሴት ልጅን ስቃይ፣ መከራ፣ ጭንቅ እንዲሁም ደግሞ በሀገራችን ላይ አሸባሪዎች ገንዘብ ወዳጆች ለገንዘብ ብለው የሰውን ሕይወት እንዴት እንደሚነጥቁ የምንማርበት ልዩ አስተማሪ የሆነ ድራማ ነው። ትትና ከብዙ ስቃይና ከብዙ መከራ በኋላ ከዝና አምልጣለች። አብርሽም ደግሞ ደብቋት ይገኛል። የአብርሽ ጓደኛ ታዲያ ጓደኞቹ እንዳሉ እኛ ዋጋ መክፈል የለብንም፣ ለምን አውጥተህ አትሰጣትም? በቃ አውጥተህ ስጥ፣ እኛ በሰላም መኖር የለብንም ወይ? ምናልባትም እየተነጣጠሩ ሊሆን ይችላል፣ ሌባ ብትሆንስ፣ ልታዘርፈን ቢሆንስ በማለት ብዙ ትችቶችን እያደረሱ ይገኛሉ። አብርሽ ታዲያ ትህትናን ለመርዳት ቆርጦ ተነስቷል። ሴት እህት የላችሁም ወይ? እች ልጅ ሊገሏት ነው የሚያሳድዷት። የእናንተ እህት ብትሆን እናታችሁ ብትሆን ምን ታረጋላችሁ? አሳልፈን መስጠት የለብንም፣ ልናድናት ይገባል። የእኛን እርዳታ ትሻለች፣ እርዳታችንን ትፈልጋለች እያለ እንግዲህ አብርሽ እየተከራከረ ይገኛል። ጓደኞቹ ወይ ለፖሊስ እንደውላለን፣ እኛ መጨነቅ አንፈልግም፣ ወይ እንናገራለን ቢሉም አንዲት ቃል ብትናገሩ እናንተን አልለቃችሁም እያለ እንግዲህ ጓደኞቹ ላይ ዛቻ አደርሶባቸዋል። ትህትናንም እንግዲህ ደብቋት ነበረ። ዝና ታዲያ ቤቱን በሙሉ አምሶ አዳርሶ ትህትና የተደበቀችበትን ቦታ ሊያገኝ አልቻለም። ቢጠየቅም አብርሽ እንግዲህ አንገቱ ሁላ ተይዞ የህግ ሰዎች ነን በማለት እንግዲህ እነዝና በወንጀል ላይ ወንጀል እየሰሩ ይገኛሉ። እንግዲህ የህግ ሰዎች ሳይሆኑ የህግ ሰዎች ነን፣ ነገር ግን እርምጃ መውሰድ ካለብንም እርምጃ እንወስዳለን እያሉ እያስፈራራ ይገኛል። እንግዲህ ዝና እያስፈራራ የሚገኝበት ምክንያት ካሌብ ሞሲሳ ይሄ የመጨረሻችን ነው፣ ይችን ልጅ ይዘክ የማታመጣ ከሆነ ያንተና የኔ መጨረሻ ነው፣ ለምን ትቀልዳለህ እያለ በጣም ትልቅ ዛቻ እያደረሰበት ይገኛል። ታዲያ ዝና በጣም ተጨንቆና ተወጥሮ ነው ያለው። ትህትናን ለማግኘት ደግሞ በጭራሽ አልቻለም። የዝና ጉራና ፉከራ በአንድ ሰዓት ውስጥ ትህትናን ይዤ ነው የማስረክበ፣ ይዤ የማላስረክበ ከሆነ ግን ራሴን መስዋዕት አደርጋለሁ በማለት ሲፎክር ተደምጧል። ነገር ግን ትህትናን እንዲህ በቀላሉ መያዝ አልቻለም። ትህትና ከተደበቀችበት ሆና ወደ ፈጣሪዋ እየተማጸነች ትገኛለች። እባክህ አምላኬ እነዚህ ሰዎች አሳልፈው እንዳይሰጡኝ እርዳኝ፣ አንተ ጠብቀኝ እያለይ ወደ ፈጣሪ ትማጸናለይ። ወደ ፈጣሪ ተማጽናም እንግዲህ አላፈረችም። እንግዲህ ፈጣሪን ጠርቶ ያፈረ የለምና ትህትና አልተገኘችም ለጊዜው። ታዲያ አብረዋት ያሉት ልጆች የተደበቀችባቸው በፍርሃትና በመንቀጥቀጥ ይገኛሉ። እነሱ ቢፈሩም በተለይ መሳይ ምንም የማውቀው ነገር የለም እያለ እየተናገረ ነበር። ነገር ግን ዝና በእርግጠኝነት ልጅቷ እዛ እንዳለች አውቋል። የህግ ሰዎች ነን፣ ይሄንን የማትናገሩ ከሆነ ያለችበትን ቦታ የማትነግሩን ከሆነ እርምጃ ልንወስድ እንችላለን። 100,000 ብር ልስጥክ፣ በብርም መጠቀም እንችላለን። ስለዚህ እውነታውን ያለችበትን ቦታ ንገረኝ፣ አውጥተክ ስጠኝ እያለ ይገኛል ማለት ነው። ምንም የማውቀው ነገር የለም ስለምትለው ነገር በጭራሽ አላቅም ብሏል። እንግዲህ ለዛሬ በክደት አስመልጠዋታል፣ አትርፈዋታል። በስተመጨረሻ እንግዲህ ሊተኩስ ሲል ካሌብ ሞሲሳ ደውሎ አሁንም አላገኛችኋትም ወይ አልያዛችሁትም ወይ እያለ እየጠየቀ ነበረ።
እዚህ ቤት እንዳለች እርግጠኞች ነን፣ ነገር ግን እስካሁን ድረስ ያለችበትን ቦታ አላወቅንም። እርምጃ ለመውሰድ እገደዳለሁኝ ከዚህ በኋላ ነው እያለ የሚገኘው ዝና። እስካሁን ለምን እርምጃ አልወሰድክም? ሰውየው ኮማ ውስጥ ነው ያለው። ይሄ ሰውዬ የሆነ ነገር ከሆነ የኔና ያንተ ነገር ያበቃለታል እያለ እንግዲህ በየደቂቃዎች እየደወለ ዝናን እያስጨነቀ ይገኛል። የሚገርመው እንግዲህ ለጌታም ጌታ አለው ላለቃም አለቃ አለው እና ዝና ከሱ በታች ላሉ የእሱ ተከታይ ሰራተኞች የሆኑትን በጣም ያሰቃያል። እሱንም ደግሞ በተራው እንግዲህ እንደዛ ከበላይ የሚያዘው ካሌብ ሞሲሳ አለና በየደቂቃዎች እየደወለ ምን ላይ ደረሳችሁ? ያዛችኋት ወይ? ሀገሩ ይሸበር፣ መሞት ያለበት ይሞት፣ መጥፋት ያለበት ይጥፋ፣ ይሄ ስራ መሰራት አለበት። ማንም ሰው መሞት ይችላል፣ ስለማንም ሊገደን አይችልም ነው እንግዲህ እያለ ያለው ካሌብ ሞሲሳ። የእሱን ስራ ለማስኬድ የአንድ ሰው ነፍስ ለማዳን መሞት ያለበት ሁሉ ይሞት እያለ እንግዲህ እየፈረደ ይገኛል። የሆነ ታምር ሰርታችሁ በዜና ላይ በቴሌቪዥን መስማት ፈልጋለሁ ነው እያለ ያለው። ችግር የለውም ቤቱንም ቢሆን አቀጣጥላለሁ፣ ቤቱንም ቢሆን አቀጣጥዬ ሰባብሬ እገባለሁ ነው እንግዲህ እያለ ያለው። ዝና እየፎከረ ነው ያለው። እንዳለውም እንግዲህ እራት መብላት አለብሽ ብሎ ከደበቀበት ቦታ ትትናን አውጥቷታል። ትትና ስትወጣ ብዙም ሳይቆይ እንግዲህ በር የመንኳኳት ነገር ተሰምቷል። ወጥቶ ለማጣራት ሙከራ አድርጓል። አስቀድሞም እንግዲህ በሩን ከመክፈቱ በፊት ውሻ ሊሆን ይችላል ነበረ እያለ የነበረው። ነገር ግን ያው ውሻ አይደለም እነሱ ነበሩ። በሩን ከፍቶ ሲገባ ሲያያቸው እንግዲህ እነሱ ናቸው ማለት ነው። ከዛን በር እንዳይገቡ በጣም ትግል አድርጓል። ትትና ደግሞ በጣም እየተንቀጠቀጠች ትገኛለች። አስቀድማ እንግዲህ ምናልባትም እዚህ ሰፈር ካሉ አሁንም ድጋሚ ሊያገኙኝ ይችላሉ፣ በኋላ በር አስወጡኝ፣ መውጣት አለብኝ፣ መሄድ አለብኝ ነው እያለች የነበረችው። የኔ ወንድም ስላተረፍከኝ አመሰግናለሁ፣ ግን የኋላ በር የሚኖር ከሆነ አሁንም እንድታወጣኝ እፈልጋለሁ፣ እባክህ አውጣኝ፣ ልሂድ ልውጣ እያለች ነበረና ተረጋጊ፣ አሁን ላይ ስለሄዱ ምናልባትም ደግሞ እዚህ ሰፈር ሊሆኑ ስለሚችሉ ዝም ብዬ ልለቅሽ አልችልም ነው እንግዲህ ሲላት የነበረውና እዚህ ሰፈር ነሽ ተብሎ ተጠቅሞ ነው የወጡት። ምናልባትም ሊያገኙሽ ይችላሉ፣ ሰፈር ሊፈልጉ ይችላሉ፣ ከዚህ ላይ ሄዱ ይችላሉ። እንደዛ ስለሆነ ዝም ብዬ ልለቅሽ አልችልም፣ መቆየት አለብሽ፣ አሁን ላይ ተመልሰው እዚህ አይመጡም ነበረ ሲላት የነበረው። እንግዲህ እሱ እንደዛ ብሏት ብዙም ሳይቆይ ነው ተመልሰው የገቡት ማለት ነው። ነገር ግን ትትና በጣም ፈርታለች። ትትና ትያዛለች ወይስ ደግሞ አሁንም እንደ በባለፈው እንዳመለጠችው ታመልጣለች የሚለውን እንግዲህ በቀጣይ ክፍል አብረን የምናይ ይሆናል። ለአሁኑ እንግዲህ ትትና አልተያዘችም ማለት ነው። መያዝምም የለባትም። ምክንያቱም ትትና ተያዘች ማለት የሚጠብቃት ሞት ነው ማለት ነው። ሞት ነው የሚጠብቃት። ምክንያቱም ኩላሊቶቹን አውጥቶ የእሷን ኩላሊት ወስዶ ኩላሊት ሊተክልለት ያለ የእነሱ ወዳጅ የሆነ ያረጀ ትልቅ ሰው አለና ባለሀብት ስለሆነ የእሱን ሀብት ወስደው እንደዚሁም ደግሞ የራሳቸው ወዳጅ ስለሆነ የእሱን ሕይወት ለማትረፍ የአንዲትን ምስኪን ታዳጊ ወጣት ሴት እንግዲህ ኩላሊቷን ለመውሰድ ዝግጅታቸውን ጨርሰዋል። ይሳካላቸዋል ወይስ አይሳካላቸውም የሚለውን እንግዲህ በቀጣይ ክፍል የምናይ ይሆናል። ለዛሬው በዚህ አበቃለሁ። ስለነበረን ቆይታ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። እንግዲህ ድራማው አስተማሪና ጊዜያዊ ወቅታዊ የሆነ ድራማ ነው። ስለነበረን ቆይታ በድጋሚ አመሰግናለሁ። ባይ ባይ።